አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ መጅኑን ሌይላ ክፍል 6 ይቀጥላል። አንቺን ፍለጋ ወደ ዲመሽቅ ሄዷል አለ አሊ ፈራ ተባ እያለ። ዲመሽቅ እዛ እንዳለሁ እንዴት አወቀ? ሌይላ በግርምት ጠየቀችው። ዲመሽቅ ለንግድ መጥቼ አይቼሽ ነበረ። እኔ ነኝ እዛ እንዳለሽ የነገርኩት። ከዛ እንደነገርኩት ያለ ስንቅ ድንገት ነው የወጣው፣ ምላሴን በቆረጠው ስል ነው ያስቆጨኝ። አሁን ደግሞ እዚህ ሳይሽ ይበልጥ ደነገጥኩ ብሎ በጋለው ናፍቆቷ ላይ ውሃ ቸለሰበት። ሌይላም እያለቀሰች በቆመበት ጥላው ወደ ቤት ሄደች። ቤት ስትደርስ ቤተሰቦቿ የእርሷን መምጣት ተከትሎ ቅልጥ ያለ ድግስ ደግሰው ተቀበሏት። እሷ ግን በመጅኑን ሁኔታ አዝና እሷን አክብረው ድግሱን ለደገሱላት ቤተሰቦቿ እንኳን ትንሽ ፈገግታ ነፍጋቸው ወደ ክፍሏ ገብታ ተኛች። የቀናት ጉዞ አንገላቷት ቢያደክማትም መጅኑንን እያሰበች ግን እንቅልፍ ሊወስዳት አልቻለም። በመጨረሻም ወደ ሌሊቱ አጋማሽ ሸለብ አደረጋት። ከትንሽ ቆይታ በኋላ የምኝታ ክፍሏ በር ወለል ብሎ ተከፍቶ መጅኑን ወደ ክላሷ ሲገባ ተመለከተች። በድንጋጤ ፍዝዝ ብላ እያየችው ከተኛችበት አልጋ ጠርዝ መጥቶ ቁጭ አለ። ሁለቱም ቃል ሳያወጡ የናፍቆት እንባ ባቀረዘዘ አይናቸው ተያዩ። ከፍታ መፋጠጥ በኋላ መጅኑን ቀጭን ወገቧን አፈፍ አድርጎ እየተስገበገበ አቀፋት። ከደቂቃዎች በኋላ ሁለቱም ወደ ነፍሳቸው ሲመለሱ ሌይላ አይን አይኑን እያየች እንዲህ አለችው። ሀቢቢ ስለ እኔ የሆንከውን ሁሉ ሰማሁ። የነጁድ ሰው ባገኘሁ ቁጥር ስላንተ ከመጠየቅ አልወዘንኩኝም ነበረ። ግን ቅድም ጓደኛ ሀሊ ወደ ዲመሽቅ ሄዷል ብሎኝ ነበር እኮ። አሁንስ እንዴት ጠባቂዎቹን አልፈህ ወደ ውስጥ ገባህ? አለች። ብቻ ይሄው አሁን አጠገብሽ ነኝ። አንቺ የአቂቅ እርግብ ሌይላ ሆይ፣ እኔም ስለ አንቺ ሳላስብ ያሳለፍኩት ደቂቃ የለችም። አንቺ የሄድሽ ጊዜ ሁሉ ነገሬም አንቺ ጋር አብሮ ሄዶ ትዝታሽና ህመምሽ ብቻ ተረፈኝ። ሰዎችም እብድ ነው ብለው ሸሹኝ። ለነገሩ እኔም እነሱን አልሻም። ዲፍን የነጅድ ኗሪ ውስጥ ባይተዋር ሆኜ ከረምኩኝ። አሁን የመጣሁት ልወስድሽ ነው፣ መሄጃችን ደርሷል ብሏት ካለበት አልጋ ላይ ተነሳ። በዚህ ጊዜ ወለል ብሎ በተከፈተው በር ከሚያብለጨልጨው ስል ሰይፍ ጋር አባቷ ሰዕድ ከተፋለ። አንተ ማፈሪያ እብድ ብለህ ጭራሽ ቤቴ ድረስ ገባህ። ዛሬ ግን ከዚህ ቤት ሬሳህ ነው የሚወጣው ብሎ ሰይፉን መጅኑን ሰውነት ላይ ሰገሰገው። ረሃብ፣ ፍቅር፣ ናፍቆት ባሰለለው ሰውነቱ ላይ ሙሉ የሰይፍ ስለት በሆዱ ገብቶ በጀርባው ሲወጣ ባፉ ሙሉ ደም እያስታወከ ሌይላ ሌይላ እያለ ከወለሉ ላይ ወደቀ። በዚህ ጊዜ ሌይላም ዋ ዋ ወይ ብላ እንዴ ብርቅ ጮኻ ከእንቅልፏ ነቃች። ስትነቃ መላ አካላቷን የጭንቀት ላብ አጥምዷት እንደ ዶሮ እየተርገፈገፈች ነበረ። በድንጋጤ የሚደለቀው ልቧም ደረቷ ቀዶ ሊወጣ ደርሷል። ተረብሻ ከአልጋዋ ላይ ቁጭ እንዳለች ተዟዟረች። ክፍሏን ቃኘች። ማንም ሰው አጣች። መጅኑንም ሆነ አባቷ የሉም። ሁሉም ምስል ቅዠት እንደሆነ ሲገባት የደስታና የምሬት እንባ በጉንጮቿ ላይ ዱብ ዱብ እያሉ በአንገቷ ቁልቁል ፈሰሰ። በእውኗ ብቻ ሳይሆን በህልሟም የሚያመሰቃቅላት የፍቅር እጣ ፈንታዋን አምረራ ረገመችው።
ብዙም ሳይቆዩ የእሷን ጩኸት የሰሙት ቤተሰቦቿም ተግተልትለው መጥተው በጥያቄ አዋከቧት። አባቷ ሰዒድ በህልሟ መጅኑንን ሲወጋባት ያየችውን ሰይፍ ይዞ ነበረ የመጣው። በእውኗም ሰይፉን ከእጁ ላይ ስታይ ስትቃዥ እንደ ጮኸችው እየጮኸች አንተ ጨካኝ አረመኔ ነህ፣ አንተ ገዳይ ነህ እያለች አባቷ ላይ እንደ እብድ ዛላ ተከመረችበት። በድንጋጤ እብዴቷ ሁሉም ግራ ገብተው ተረባርበው ያዟት። ዲመሽቅ የሆነ አንዳች ነገር ተከትሏት አብዳለሽ ብለው የዘምዘም ውሃ እየጋቷት ቁርአን ሲቀሩባት አደሩ። ተከታታይ ሳምንታትም እንደ እብድ እየተናነቃት በዘምዘም ውሃና በቃሪያ ቂርአት ሲያጣድፏት ከረሙ። የሙሉህ ዘመድ አዝማዶች በመጅኑን ዙሪያ ተቀምጠዋል። እናቷ ብቻ ከቤት ከደጅ እያለች ለመጅኑን ቁስል ማጠቢያ የሙልህ ውሃ ለመሞቅ ደፋ ቀና ትላለች። ወዲህም ታለቅሳለች። አባቱ ሙሉህ ብሎ ጉሮሮውን ጠራርጎ መጅኑንን መምከር ጀመረ። የኔ ልጅ እባክህን ከቀልብህ ሁን፣ አዳምጠን። ካሁን በኋላ የሌላ ነገር የማይሆን ነገር ሆኗል። አንተም የማይሆን ነገር እንዲሆን ስትጠብቅ እንዳይሆን ሆነ። ይሄው ከሰውነት ተራ ወጣህ። እኛም ካሁን ምን ሆነ እያለን በስጋት አለቀን። ቆይ እንዳው ለኛስ አታዝነንልንም? እባክህ የኔ ልጅ ተውበት አድርግና ወደ አላህ ተመለስ ብሎ እያስተዛዘነ የአባታዊ ምክሩን ለገሰ። መጅኑን ባፉና ባፍንጫው ደሙን እየዘራ በእግር ሙቅ ታስሮ ቁጭ ብሏል። አሊ ዲመሽቅ ሄዶ ፈልጎ እንዳመጣው ማግስቱን በጠራራ ፀሐይ ከሌላ ቤት ሄዶ በሰዓድ ጠባቂዎች ተደብድቦ እዚያም ሰውነቱ ቆሳስሏል። እንዳውም ጠባቂዎቹ ደብድበው በሰይፍ ሊጨርሱት ሲሉ በመጨረሻ አጎቱ ሰዒድ አይኑን እያየ የወንድሙ ልጅ ሲሞት አላስችል ብሎት ነው ለቆ ወደ ቤቱ የላከው። መጅኑን ከበር ላይ በጠባቂዎቹ ሲወገር ሌላ በህልሟ ያየችው አሟሟቱ በገሃድ ሊፈጸም መስሏት ነፍሷን በአፏ ሹልክ ልትል ደርሳ ነበረ። መጅኑን በዙሪያው ተቀምጠው ከሚሞክሩት ዘመዶቹ ፊት ዝም ብሎ አይኑን እያቁለጨለጨ ምንም መልስ አይመልስም። አባቱ ዝም ሲል ሌላኛው አጎቱ መጅኑን ለሌላ የሞተ ልቡን በኑጀድ ቆነጃጅቶች ሊያታልለው አስቦ ማግባባቱን ቀጠለ። ቀይስ ልጄ ሆይ ዓለም እኮ ሰፊ ነች። ሌላ የቀሰርከውን አይንህን እስኪ ለአፍታ አንሳና እነ ኢልሃምና ሰውደትን ተመልከት። አይ ካልክም ደግሞ የኑጀድ ቆነጃጅቶች እንደ በረሃ አሸዋ የበዙ ናቸው። ከነሱ መሃል ውብ የሆነች ለአንተ የምትገባ እንስት እንድርሃለን። በአገሩ ሴት እንደሌለ ነገር ላይ ሌላ እያልክ ትሞታለህ እንዴ? ቆይ ልክ አይደለሁ እንዴ ሰዎች አለ ወደ ሰዎቹ ዞሮ አዎንታቸውን እየጠየቀ። ሰዎች በእርግጥም እንጂ እንደ አሸዋ ተዘግነው የማያልቁ ሆረላይን የመሳሰሉ ቆነጃጅቶች ሞልተዋል አሉ። በእርግጥም አሉ እንጂ እያሉ መጅኑንን ለማግባባት አቸኮሙ። ቀጥለው እንትና ብትሆንስ እገሊት ትሻላለች እያሉ ማማረጥ ሲጀምሩ መጅኑንም በድብደባ የበለዘ አይኑን ጨፍኖ ውስጣዊ የግጥም ሰነዱን ከፍቶ እንዲህ ሲል አነባ። ወለም ዩኑሲ ኢፍታቂሩን ወላ ገና ወላ ተውበተን ሐታ አሕደቱ አስሪያ ወላ ንሴቱን
ሊቱሺሃ ሌይላ ሱም አርዳሃ ሌይላ። ውድ ቤተሰቦቼ የዚህ የፍቅር ታሪክ እጅጉን ያሳዝናል። ቀጣይ ክፍል አለው። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ